እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ ሄርሚዬ የኔ ቆንጆ። በእውነት በጣም ነው ያንቺ ደስታ ለእኔ ራሱ ደስ ያለኝ ማለት ነው። ይገባሻል ሄርሚዬ። አብርሽም ደግሞ በጣም ነው በጣም 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 ደስ የሚል ነገር ነው። አሁን እያደረጋችሁት ያላችሁት ቀጥተኛ በሆነበት መንገድ ነው እየሄድክ ያለከው፣ ትክክል ነው ማለት ነው። ምክንያቱም ከዚህ በፊት ያው ብዙ ላይፎችን ብዙ ነገሮችን አሳልፈሃል። ለልጅ ለትዳር ስትል ማለት ነው ብዙ መከራዎችን ሄርሚን ራሱ ይችን የመሰለች ልጅ በመልክም በጸባይም በተለያየ ነገር እየገፋት ነበረ። ግን ያው ደግሞ መግፋት ደግሞ እዛ ጋር የነበረውን ላይፍ እንዳይበላሽብህ ብለክ በጥንቃቄ ስታደርግ ስለነበረ ነው ያው ሄርሚን ብትገፋ የተገፋ ነገር መጨረሻው ያው ውጤቱ ሲያምር ነው ደስ የሚለው። እንኳን ደስ አላችሁ። የእናንተ ደስታ ደግሞ ለእኛም ደስ ነው የሚለን። ምክንያቱም የገባቸው ሰዎች ማለት ነው ነቄ የሆኑ ሰዎች የገባቸው ሰዎች ከሆኑ እንጂ ሌሎች ደግሞ ዝም ብሎ ያልገባቸው ያለማወቅም በሌላ መንገድ እየተከተሉ እናንተን በሌላ መንገድ ቢያደርጓችሁም ቢሰድቧችሁም ግን እኔ እዚህ ጋር እውነቱን ተረድቻለሁ። የአብርሽ መገፋት ማንም ያየው አልነበረ ማለት ነው። በጣም 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 የሚያሳዝን ልጅ ነበረ ማለት ነው። ብዙ ነገሮች ምክንያቱም ብዙ መከራና ብዙ ስቃይ ሲደርስበት ነበረ። ለልጁና ለትዳሩ ሲል እርቃኑን ድረስ ፎቶ እስከ ማንሳት። አንድ ሴት ከወደደችው ካፈቀረችው እንዴትስ ፎቶ ራቅት ፎቶ አንስታ አካሏን ማለት ነው ለሌላ ግለሰብ አንስታ ማሳየት አይኖርባትም። አሁን ጸጽቷት ብታለቅስ ምን ብትል ምንም በቃ የሚለወጥ ነገር አይመጣም። ወንድ ልጅ ደግሞ በክብሩ በፍጹም አይደራደርም ማለት ነው። መጀመሪያ ይሄንን ነገር ማሰብ ነው። እኔ እሱን እመልሳለሁ ብሎ እርቃን ፎቶ ይዞ ለሌላ ቢያንስ ቢያዝ እንኳን ለሌላ አሳልፎ መስጠት አይገባም ነበረ ማለት ነው። እዚህ ጋር ነበረ የተሳሳትሽው ሩታ ማለት ነው። ትዳርሽንም ያጣሽበት መንገድ ላይ እዚህ ጋር ነው ማለት ነው። አብርሽ እንደው ከሄርሜላ ጋር ይሁን እንጂ ልቡ አንቺ ጋር ነበረ በዛ ሰዓት ላይ ማለት ነው። ምክንያቱም አንቺ ሌላ እንዲነካሽ አይፈልግም። ብዙ ነገሮች ሊገባሽ ይገባ ነበረ ማለት ነው። አንቺ ውጭ ሀገር ይሄዳለሁ ብለሽ ከዛ መልሶሽ አምጥቶሽ ቤቱን ድረስ እሱ ወጥቶ ወንድ ልጅ ነው ቤቱን ድረስ አስገብቶሽ እዛ ቤት እንድትኖሪ አርጎሽ፣ ግን ምንም በቃ ለሱ ምንም ክብር የሰጠሽው ነገር የለም። በገዛ ቤቱ ራሱ ስታመነጫጭቅ ውጭ ስትዩ ወንድ ልጅ እያመጣሽ በክብር ውጪ የፈለግሽው ነገር ማድረግ እየቻልሽ እዛ ደግሞ እንደዛ ነገር ማድረግሽ ራሱ ትልቅ ስህተት ነው። እዛ ጋ ነው እህትየው ነግራሽ ነበረ ማለት ነው። ትዳርሽን ያጣሹ እዚህ ጋ ነው ብላሽ ነበረ። ቢገባሽ ኑሮ ማለት ነው ያንን ነገር ማረም ነበረብሽ። ዳግም ደግሞ ጥፋቶችን ብዙ እንትን ትያለሽ። እንደ አብርሽ ምንም ማንም ቢመጣልሽ ቢያንስ የመጀመሪያ ፍቅረኛሽ ነው። ብዙ ነገር አሳልፋችኋል፣ ብዙ ነገር ሆናችኋል። ስለዚህ አሁን ሄርሚ ጋር ቢሄድ ምንም አዲስ ነገር የለም። ቁርጥሽን አውቀሽ አንቺን ላይፍሽን ሌላ እንትን ማለት ነው የሚኖርብሽ ማለት ነው። ምክንያቱም በራስሽ እጅ ነው ትዳርሽ ያበላሸሽው ማለት ነው። አብርሽ ጥፋተኛ፣ አብርሽ እንደዚህ ያንቺ ሳይታይሽም እኔ ሩታ በጣም ነበር ሞትሽ። በጣም 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 አፈቅርሽ ማለት በእህትነት በጣም በቃ ደስ የሚል ነገር ነበረ። ካንቺ ብዙ ሰዎች የሚማሩበት መንገድ ነበር የምታረጊው። በዛ ላይፍሽ በዛ ስታይልሽ በጣም ደስ የሚል ነገር ነበረ ማለት ነው። አሁን ላይ ግን ላይፍሽን ቀይረሽው በቃ ምን ያው አንዳንዴ የሰው ምክር ይሁን የተለያየ ነገር አወኩኝ ባይነት ይሁን አይታወቅም። ግን ይኸው እዚህ ጋር የእግር እሳት ነው። ዘላለም ማትረሹ ነገር ስህተት ነው የሰራሹ ማለት ነው። ስለዚህ አሁን በቃ አብርሽም ያው አንዳንዴ መንገድ እኮ ሲጣመም የሆነ ቀጥ ያለ መንገድ ሊመራክ ሲል ነው ነገሮች የሚበላሹት። ለበጎ ብሎ መቀበሉ ራሱ ትልቅ ነገር ነው። እዚህ ጋር መወሰኑ ራሱ ትልቅ ነገር ነው። ሄርሚ የመሰለች ሴት እንደው እሷን እንትን ቢላት በጣም በጣም ያሳዝነኝ ነበረ ማለት ነው። ምክንያቱም
ድሮ ሪታ በጣም የምትወደጂ በጣም ማንም ሰው የማይጠላሽ ሰው ነበርሽ። አሁን ግን ለሁለት ተከፍሏል። ያንቺ ወዳጆች ራሱ ማለት ነው። ግማሹ ይጠላሻል፣ ግማሹ ደግሞ ይወድሻል። ያው አንቺ በይበልጥ ሀይ ምንም አይምሰልሽ ሀይ ያለሽ ሰው ማለት ነው የሚቀድመው ትዳርሽ ነበረ። ግን ማንም ወርቅ ቢያነጥፍልሽ ብር ቢያነጥፍልሽ ታየዋለሽ። ምክንያቱም የመጀመሪያ ትዳርሽ ነው። ብዙ ነገር አሳልፋችኋል። አብርሽ ደግሞ በጣም ያንቺን ደስታ የሚፈልግ ሰው ነበረ ማለት ነው። ምንም ሌላ ሴት ጋር ቢሄድ ከውስጡ አልወጣሽም። ምክንያቱም አንቺ የምትይው ነገር ሊኖር ይችላል ከካሜራ በኋላ ማለት ነው። ስለዚህ እኛ የምናውቀው ነገር የለም። እንደተረዳሁት ከካሜራ በኋላ አንቺ የሆነ ነገር የምትያቸው ነገሮች ይሆናሉ። ታውቂያለሽ፣ እሱ ይሆናል እሱም ያው ወደ ሌላ ሴት እንዲሄድ ያደረገው። በዛ ሰዓትም ቢሄድም ጓደኝነት እንጂ ፍቅረኛሞች አልነበሩም። በኋላ ጊዜ ነው የእናንተ ክርክር የእናንተ ጥላቻ ስትቀዱ ምናምን ያለበት ሲኖር ነው በቃ የፍቅር ጥያቄ የጠየቀችው ሄርሚ ማለት ነው። ስለዚህ እዚህ ጋር በጣም አበላሽተሻል አብርሽ። በቃ አሁን የመጣበት መንገድ በጣም ደስ የሚል መንገድ ነው፣ ቀጥልበት። አሁንም ደግሞ ዳግም ሌላ ትናንትና ቡዜ በለቀቀችው ቪዲዮ መማር ትችላለህ። ምንድን ያለች ዳግም ሌላ ስህተት እንዳደግም ብላ ነው የነገረች አይደለ? ስለዚህ ዳግም የባለፈው ህይወት አልፏል። በፊት ያው እድሜም ትንሽ ነበረ። ከዛ ደግሞ አሁን ትንሽ ተለቅ ብለሃል። ማስተዋል የምችልበት ነው። ላይፍ አይተሃል። ያ ላይፍ ደግሞ ሊያስተምር ይችላል። አሁንም ደግሞ ነቂ መሆን ይኖርባል ብዬ አስባለሁ። ምክንያቱም ያ ላይፍ ያሳለፍከው ላይፍ ብዙ ነገር አስተምሮክ እንዳለፈ ከራስህ የምታውቀዋለህ። ስለዚህ ከነገሮች ተቆጠብ አንተም ማለት ነው። ስለዚህ ሄርሚም ደግሞ ያው ዳግም ያላሳለፈውን ህይወት አሁንም እንዳያሳልፈው ከተቻለሽ ከሱ አስበልጠሽ ብዙ ነገሮችን እየሸፈንሽ ከፍር እያደረግሽው እንድትኖሪ እና እስከ መጨረሻ ኖራችሁ ወልዳችሁ እስከ መጨረሻ በቃኝ ብላችሁ ደስተኛ ህይወት እንድትኖሩ ተስፋ አለኝ፣ እርግጠኛ ነኝ ማለት ነው። ስለዚህ አንቺም ደግሞ ሄርሚዬ ይገባሻል የምለው ነገሮች ማለት ነው። ይህ ቪዲዮ ምናልባት አንቺ ጋር ሊደርስ ይችላል። የሰማችሁ ሰዎች ደግሞ ሄርሚ ጋር እንዲደርስ ቪዲዮውን ሼር እያደረጋችሁ ሜንሽን እያደረጋችሁ እንዲደርስ አድርጉልኝ እና ትንሽ የሆነ ደስ ብሎኛል። አሁን ላይ የሚደረገው አሁን ላይ ያየሁትን ነገር ያው ሩታ ያን ሁሉ በቃ ቢለምናት ብዙ ነገር ቢርቅ ሄርሜላን ቢገፋት ምን ቢላት አልቀበለውም ብላ ነበረ። በኋላ ጊዜ ቆርጧን ስታቅ ግን አሁን እግር እሳት ሆናለባት። ያው ለመርሳት ራሱ አቃታት። ሰው እንደው እኔ አሁን እዚህ ጋር ወደድኩት ምናምን እያለች በጣም ለመርሳት ውስጧን ደብቃ ከላይ የምታደርጋቸው ነገሮች የባሰ አራቀችው እንጂ አላቀረበችውም። አቀርበዋለሁ ብላ ወይም ደግሞ ልክ ይዟት ብዙ ነገሩ ማንኛውም ሰው እንደው ብቶቹ ብታፈቅሪው እንደዚህ አይነት ህልክ በብዙ ነገር ህልክ ልትገቢ ትችያለሽ እንጂ እንደዚህ እርቃንን ፎቶ አንስቶ ለሌላ ግለሰብ አሳልፎ መስጠት ይሄ በወንጀል የሚያስጠይቃል። በህሊና ራሱ የሚከብድ ነገር ነው። ግን አብርሽ ክብር ስላለሽ ለአንቺ ክብር ስላለው ስለሚወድሽ ስለሚያፈቅርሽ ግን አልጠየቀሽም በህግ። ይሄ እኮ በህግ በጣም የሚያስከስስ ነገር ነው። በህግ አልጠየቀሽ ምንም አላለሽ። እስካሁን ድረስ ለአንቺ ክብር እየሰጠሽ ነበረ። በኋላ ጊዜ እናንተ አካሄድ ስላልገባውና የእናንተ አመጣጥ እና ደግሞ እርቃን ፎቶ ስትይዥበት ያንን በቃ ሲያይ ነው በቃ ያንን እንዴት ሩታ ለኔ እንደዛ ፍቅር እየሰጠች እንደዛ ሁና አሁን ለምን እርቃኔን አንስታ ብሎ በዚህ ነው በቃ ይመስለኛል ማለት ነው ሆዱ ሸከር ያለው ማለት ነው እንጂ እንደዛም ሆኖ አሁንም ለአንቺ ክብር አለው፣ ለአንቺ በጣም ብዙ ነገር አለው ማለት ነው። ስለዚህ ሩቲ እህቴ ያው ምንም ብታረጊ ያው እኛ ሰዎች ስንሆን ከላይ የሆነ ሶሻል ሚዲያ ላይ የምናየውን ነገር እናንጸባርቅና እንትን እንላለን እንጂ የምወድሽ እህቴ ነሽ። አንቺም ከዛሬ ወዲያ ያው ያሳለፍሽውን ህይወት አንዴ እንትን አበላሽተሽዋል በራስሽ እጅ። ምንም አይቆጭሽ ካኖዳ
ምንም ነገር አይሰማሽ። የራስሽን ላይፍ ኑሪ፣ ቁረጪ እንደምንም ብለሽ። ያው አይተሻል። በቃ አብርሽ ቀለበት ካደረገ አሁን ተለቋል። ዛሬ ይታያል እየተባለ ነው። ፎቶ ነው ያየሁት። ቀለበት ፕሮግራም ማታ አለ ብለው ያየሁት ማለት ነው። ስለዚህ ቁርጥሽን አውቀሽ መኖር ይሻልሻል። እሺ ሩትዬ፣ ይህንን ነው የምመክርሽ። መወሰን በቃ አንድ ነገር ወስንሽ መኖር ነው ያለብሽ ብዬ ነው የምመክረው። አይቆጭሽ፣ በራስሽ እጅ ነው። አንድ ያበላሸሽው ነገር ምንም እንትን አይለም። መጀመሪያ ማሰብ ነበረብሽ። ብዙ ነገሩ ሲያደርግልሽ፣ ብዙ ነገር ሲገፋ ስትገፊው እንድትመጪ አድርጎ ብዙ ቤት ሲገዛልሽ፣ ምን ሲልልሽ፣ ብዙ ነገር በቃ አድርጎልሻል። ግን አንቺ እየገፋሹ ነበረ። ግን መገፋቱ ለሱ ደግሞ ጥሩ መስመር ነው የወሰደው ማለት ነው። ስለዚህ ሄርሚ እንግዲህ ውስጧን ምንም ነገር ከሶሻል ሚዲያ ነው የምናየው። በኋላ ጊዜ ያለውን ባክግራውንድ የምናውቀው ነገር የለም። ግን ስትታይ ጥሩ ልጅ ትመስላለች፣ አስተዋይ ትመስላለች፣ ረጋ ያለች ነገር ነች። እህትዮም ተናግራለች፣ ጭሙጥ የሆነች ነገር ነች ብላለች። ስለ እሷ ትናንትና ስትገልጽ ነበረ እህትየው የአብርሽ እህት። እንግዲህ በቃ ያው አሁን ቁረጪ። እንኳን ደስታሽ አለሽ ሄርሚዬ። በጣም ደስታሽ ደስታዬ ነው። ብዙ ነገር ለዚህ ላይፍ ብዙ ነገር አይተሻል። ብዙ መከራ እንትን ብለሻል። ባለፈው ስታለቅሽ እንኳን እኔ አብሬሽ ራሱ ነው ያለቀስኩት። ምክንያቱም ያው በቃ ሴት ልጅ እንደዚህ ሰውን አፍቅራ ይህን ያህል የምትወደው ሰው አንቺ ጋር እያለ ሌላ ጋር ሲሄድባት የሚሰማትን ስሜት እንዴት እንዳነባሹ ልትረሹ ራሱ እየሞከርሽ ብዙ ሰው ብዙ ሲልሽ ይሄን ሁሉ ታግሰሽ መጽናትሽ ራሱ ትልቅ ነገር ነው ሄርሚ። አሁንም የምለምልሽ አብርሽን በብዙ ነገር ሊፈትንሽ ይችላል፣ በብዙ ነገር ሊያሳልፍሽ ይችላል። ትዕግስተኛ ሁኚ። ያው ትዳር ብዙ ነገር ተፈትኖ ነው ብዙ ነገር ሁሉ ነገር የሚያምረው ነው አብርሽ። ስለዚህ ሄርሚዬ እንኳን ደስ አለሽ። እንኳን መጨረሻው እንኳን አማረ። ደስ የሚል ነገር ነው። ወልዳችሁ ደግሞ ሰርጋችሁንም ለማየት ያብቃን። ወልዳችሁ ደግሞ ከብዳችሁ በፍቅር እየኖራችሁ ላይቫችሁን በእናንተ እንድንማር ይሁን ብዬ ነው እዚህ ጋር ምለው። አብሽር አብርሽ፣ ወደፊት ነው እንጂ ወደኋላ የለም ተብሏል። ስለዚህ ጎበዝ ብያለሁ አብርሽ። መልካም ትዳር፣ መልካም የቀለበት ስነስርዓት ይሁንላችሁ።